አሸናፊ በስተመጨረሻ ተያዘ። የአደይ አባትና እንዲሁም አለልኝ በጣም ደበደቡት። አሸናፊ ሚስኪን ሴቶቹን አድናለሁ ብሎ እሱ ተያዘ። ደመቀ ሴቶቹን ነፃ አወጣቸው። አደይን ስትሰቃይ ነበርና ዛሬ ግን እውነትም ከጨለማ ወደ ብርሃን ያየችበት አደይ በደመቀ ምክንያት የኔ ጀግና አዳናት። አደይ በመውጣቷ እስኪ ማን ነው ደስ ያለው? ፍቅር ከተማ አንገብግባ ወደ ገጠር ልካት ነበር። ገጠር ደግሞ አባቷ አንገበገባት። ነገር ግን እድሜ ለደመቀ እንዲሁም ዴቭ ኪንጎ ሁነው አሸናፊ ሁነው አደይን አድነዋታል። የአደይ አባት በጣም እኔ ቆይ አንተ እንዴት አባትህ አደራ ሰጥቶኝ ነበር፣ እንዴት ነው የአደራ አባትህን የምትከዳው ብሎ ሲለው አይ በፍጹም ብሎ ደመቀ ዋሸው። እኔ አልከዳሁህም፣ ነገር ግን አለልኝና ያጫኘ የሚባለው ሰውዬ አደይ ለመድፈር ሲል ነው እኔ አዳንኩልህ። እንዴ ቆይ ምን ሆነህ ነው? ለዚህ ነው እንደዚህ ነው አባቴን የሞተውን አባቴን አደራ የምትወጣው? በጣም ይገርማል ሲለው አርፈ ተቀመጥ፣ አሁን አንተ ታሰርክበት ቦታ አለልኝንና ጫኝን ፈልጌ አንጥቼ እዚህ ነው አስሬ የማሰቃያቸው ብለው የአደይ አባት በጣም ተናደዱ። ፍቅር አደይ ከመጣይ በፍጹም እኔ እዚህ ቤት መኖር አልፈልግም ብላ ከማዘሯ ጋር ተጣላች። የእውነት የባርኮቴ እናት እጅግ መልካምና ጥሩ ናት። ለምን እንደዚህ ትያለሽ? እንደውም ችግር ካለብሽ ፊት ለፊት ሁላችሁም አንድ ላይ ሆናችሁ ችግራችሁን ትፈታላችሁ እንጂ እኔ በፍጹም አደይን ከልጄ አልለያትም። እንደውም አንቺ ይቅርታ ትጠይቂያታለሽ ብላ ከእናቷ ጋር እና ፍቅር ተጣሉ። ከዚህ በኋላ ስለ አደይ ብታነሽብኝ ጥየልሽ ነው የሚሄደው አባቴ ጋር ስትል ሂጂ፣ እዛም ምን እንደሆነ ታየዋለሽ። ሁሉም ያላየው ሀገር አይናፍቅም ይባል የለ። ሄደሽ ሁሉንም ስትረጂው ያኔ ተመልሰሽ ትመጫለሽ። አሁንስ በአንቺ ምክንያት በሽተኛ ሆንኩኝ እኔ። እዚህ እናቴ ታማብኛለች፣ እዚህ ደግሞ በአንቺ ጭንቀት። ቆይ እኔ እስኪ ምንድን ነው ያጎደልኩብሽ? እያለች በጣም ተናደዱ ማዘሯ። በሌላ በኩል ቤዛ የውሸቷ ልክ ባርኮቴን አታለው ብላ ወንድሟን እስር ቤት ግባ፣ የሆነ ነገር አድርግና እስር ቤት ግባ፣ ከዛ እኔ ባርኮቴን እስር ቤት ነው እለዋለሁኝ። ከዛም በኋላ እናቴ ጸበል እንደሄደችና ብለህ መዋሸት አለብህ እያለች ከዛ ኤላ ሲመጣ ስልኩን ዘጋችው። እንዴ ቆይ ለምንድን ነው እኔ ስመጣ ስልኩን የዘጋሽው ብሎ ሲላት አይ አለ አይደለ እያለች መኮላተፍ ጀመረች። እንዴ አልገባኝም፣ ቆይ ግን ከማን ጋር እያወራሽ ነው? እንዴ ከባርኮቴ ጋር ነው። ጨረስኩኝ፣ ዘጋሁ። እሺ ሊሊ የታለች? ሊሊማ እዛ ናኦል ጋር ሄዳለች። ምን? አዎ እኔ እኮ ተው እሷን አለቅጥ ቦታ ትስጣት ብዬህ ነበረ። አየህ እኔ ምንም አርፋ የምትቀመጥ ልጅ አይነት አይደለችም ብላ ነገሯን አቀራቅራ፣ ኤላ ደግሞ ሊሊን በጣም ስለሚወዳት በንዴት እሳት ጎሶ ለማንኛውም እኔ ሊሊ ላምጣት ብሎ ሲሄድ ከዛ ቤዛ ግልግል። አሁን እንግዲህ አጣላኋቸው አይደል? ከዛም በኋላ ከዚህ ቤት ብር አድርጎ ሲያወጣ ሊሊ እኔ በስነ ስርዓት ጥሩ አየር እተነፍሳለሁ፣ እቅዴንም ደግሞ አሳካለሁ እያለች ነበር። ነገር ግን አልተሳካለትም። ሊሊና የባርኮቴ እናት በጣም ተዋደዋል። ከመወደዳቸው የተነሳ እናትና ልጅ ነው የሚመስሉት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። አስተማሪው ድራማ ቪዲዮውን እስከ መጨረሻው ድረስ በአክብሮት ተከታትላችሁ ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። ከአደይ ምን ተማራችሁ? አደይ እውነት ለመናገር በጣም የምታሳዝን በጣም ሚስኪን ልጅ ነበረች። ነገር ግን አሁን በነፃነት ወደ አዲስ አበባ ተመልሳለች። እሱም ስትደውልላት ለሊሊ እንዴ ብላ በጣም ደነገጠች። ከባርኮቴ እናት ጋር ነበረች። እሺ እንዴ ሊዱ ቆይ ደግሞ እንዴት ደወልሽ ብላ ስትላት አይ
ሊዱ አይደለሁም እኔ አደይ ነኝ። ምን አደይ? ቆይ በሰላም ነው? ታዩ እሱን ዝርዝሩን በኋላ ስመጣ እነግርሻለሁ። ነገር ግን እኔ እየመጣሁ መሆኑን ልነግርሽ ብዬ ነው ብላ ስትላት በጣም ደስ አላት ሊሊ። ከዛ እስኪ ነይ ቁጭ በይ ብላ የአደይን የሊሊን የባርኮቴ እናት ማውራት ጀመረች። ከዛም በኋላ የኔ ልጅ አንቺ ግን ከኤላ ጋር ምንድን ነው ግንኙነትሽ ብላ ስትላት ያው አለ አይደል አብሮ አደግ ጓደኞች ነን እና ኤላ ባይኖር እኔ የለሁም ነበር። እሺ የማነሽ ልጅ ስትላት ከላበሉ እንዴ አታውቂያትም እንዴ? እና ቆይ የእሷ ልጅ ነሽ እንደዚህ ትልቅ ልጅ የሆንሽው ምናምን ብለው ማዘር በጣም ደነገጡ። አዎ እኔ ነኝ። እንደው እኔማ ካክስቷ ጋር ነው የምትኖረው ብለውኝ እኮ ያች አክስትሽሳ ብላ ስትላት አዎ ለ7 ዓመታት ድረስ እኔን ሰራተኛ አድርጋኝ እየገዘገዘች ነበረ እና ልጆቿም ቁም ስቅሌን እያሳዩኝ በስተመጨረሻ የእናትና የአባቴን ቤት ወስዳ እኔን አባረረችኝ። እናም እሰው ቤት እየሰራሁ እንደ አጋጣሚ አደይን አግኝቻት ከዛ ደግሞ አደይ ኤላንም በዛ አጋጣሚ ይተዋወቁ ነበር እና በዛ አጋጣሚ ነው ወደ ኤላ የመጣሁት እና ኤላ ግን ምንሽ ነው ብላ ስትላት ኤላ በጣም ጥሩ ልጅ ነው፣ በቃ ጓደኛዬ ነው በማለት አፈር እያለች ተናገረች። የባርኮቴ እናት የገባት ስለሆነች እሺ የኔ ልጅ እንዴ ቆይ አሁን እናንተ ደግሞ አፍ ላፍ ለምንድን ነው ገጥማችሁ የምታወሩት ብላ ፍቅር መጣች። ፍቅር ደስ አይልም? ምኑ ነው ደስ የሚለው? አይ አደይ እየመጣኝ ነው። ምን እማዬ እያበድሽ መሆን አለበት። ቆይቻ አደይ የምትባለው ምን ብታስነካችሁ ነው እንዴ? ምን ተፈጠረ? እኔ ይች ልጅ ከመጣች እኔ በፍጹም እዚህ ቤት መኖር አልፈልግም። ቆይ ምን አረገችሽ የኔ ውድ ልጅ? እሷ ብትመጣ እኮ እንደውም ልትቆጣጠርሽ የምትችለው አደይ ብቻ ናት እውነት ለመናገር፣ ምክንያቱም እኔ መቆጣጠር አልቻልኩም። ቆይ አደይ ወንድሜንም ዴቭንም ሁላችሁንም ነው በቃ የቀማች ማለት ነው? እኔ በፍጹም አላደርገውም። አንቺ ደግሞ አታሽቃጭስህ አልገባኝም ብላ ስትላት እንደዚህ አትበይ ፍቅር። ቆይ አንቺ ግን እናትሽን እንደዚህ ከፍ ዝቅ ማድረግ አይከብድም አለቻት። አንቺ ምን አገባሽ? ይኸውልሽ ፍቅር አንቺ አሁን ልጅ ነሽ እና እናትሽም ደግሞ ምንም አልሆነችብሽም። ነገ ጧት ግን እናትሽ የሆነ ነገር ብትሆን እንዲህ አርጌ በነበር እንዲህ ሆኖ በነበር እያልሽ እንዳትጸጸች አለቻት። ምን ማለት ፈልገሽ ነው? እኔ ብታይ አሁን ላይ እናቴ ኑራልኝ እንዲህ አርጌ በነበር እያልኩ ብዙ የምጸጸትባቸው ነገሮች አሉ እና ያ ነገር እንዳይገጥምሽ ብዬ ነው ብላ ስትል አይመለከትሽም ደግሞ ምን አይነት ተረት ተረት ነው የምታወራው ብላ ተሳደበች። ኧረ ተይ ልጄ ተይ። ሊሊ እኮ በጣም ጥሩ ልጅ ናች እና ምን አደረገችሽ? እማዬ አይመለከትሽም ስለሱ። አሁንስ በቃሽ። ሆነም ቀረም አንቺ ወደድሽም ጠላሽም አደይ እዚህ ቤት መታ አንቺም ይቅርታ ጠይቂያታለች፣ ስራዋንም ትቀጥላለች። እሷ አልፈልግም በቃ ከዚህ ቤት በቃኝ እስካላለች ድረስ በአንቺና በሊዲያ ንግግር ከዚህ ቤት መውጣት አትችልም ብላ የባርኮቴ እናት ደነገገች። ፍቅር እንደዛ ከሆነ አባቴ ጋር ሄዳለሁ ስትል ማዘሯማ ዛሬ ጨክነው በቃ ሂጂ አሁንስ አበዛሹ በማለት ተናገረቻት። አይዞት ያው ያውቁ የለም የፍቅርን ነገር ብለ ሊልዬ ማጽናናት ጀመረች። በሌላ በኩል ገጠር ያሉት ዳይመንድና እንዲሁም ዳይመንድ ታግቶ ነበረ እና የአደይ አባት ቆይ አንተ ደግሞ ምን ሆን ብለህ ነው እኔ አሳድጌህ እንደዚህ ቅልጥፍ አድርገህ የበላኸው? እንደምን ላድርግ? እኔ እኮ አለልኝ ሊደፍራት ሲል ማዳኔ ነው ስተት እንዴ? ቆይ እኔ ምን አደረግኩ? ኧረ የእውነት ፋዘር በጣም ይደብራል ምናምን እያለ ሲያወራ ስነ ስርዓትህን ያዝ። ያም ይሁን ይህ እውነት ለመናገር ያንን አለልኝን አግኝቼ እስከማመጣው ድረስ አንተ ከዚህ የትም ፍንክ አትልም አለው። ቆይ የኔ ጥፋት ምንድን ነው እንዴ? ጭራሽ አደይን ማምጣት አልነበረብኝም ማለት ነው? መፍታት አልነበረብኝም? እኔ እኮ ምን እንደምታረጉ ራሱ አልገባኝም እያለ በደንብ አቀሳስሮ ተናገረ። ከዛም ፋዘርም በጣም ተናደዱ። እንደው የአብሮ አደጌ ልጅ አደራ ባሰጠኝ ኑሮ አንተን ምን እንደማደርግህ ብሎ ሲለው እኔን ምንም አታድርገኝ እኔ አይደለሁም አለልኝ ነው ብሎ ቅስር ስር ሲያደርግ
ቆይ ለማንኛውም ህጀ እነሱን እስከማመጣ ድረስ አንተ እዚህ መቀመጥ አለብህ አለው። እንዴ እኔ ቆይ ምን አደረኩ ነገርኩ እኮ ብሎ ሲወጣ አሸናፊና ኬንጎ ሆነው ደመቀን አዳኑት። ደመቀ ሮማንን ሳሊዝ በፍጹም ከዚህ ሀገር አልወጣም ብሎ ሲል ዳይመንድ ኪንጎም ቆይ አንተ ሰውዬ አብደሃል እንዴ? እኛ የመጣ ነው አዴጋ አይደል እንዴ? ትሰማኛለህ? እንደውም እኔ ቅድም እኔ አሸናፊ ባይኖር እኮ አንተ አዴን ተከተላ ሸገር ትገባ ነበር፣ ትታይን ትገባ ነበረ። ስለዚህ አርፈ ብትቀመጥ ይሻልሃል። ማለት አልገባኝም። እኔማ ሮማንን ሳሊዝ አልሄድም። ምክንያቱም ምን ተባብለን ነበር? እንዴት ለዛ ላውሬ ትቻ ትሄዳለሁ ብሎ በቃ ከመጣችሁ ኑ ቶሎ፣ ካልመጣችሁ ተውት ብሎ ተናዶ ሲወጣ እሺ በቃ አንተማ ድርቅ ታልክ ድርቅ ነው አሸን እያለ መናገር ጀመረ። አሸናፊ ሮማን ጋር ሂደው ቆይ ለምንድን ነው አንቺ እንደዚህ ያኔ ምን ተግባብተን ምን ተባብለን ነበረ ብሎ ደመቀ ሲናገራት ቆይ አደይን ባናስመልጣት ኖሮ እንዲህ ነበር የምትሆነው አለ ኪንጎ። አዎ እንግዲህ አንተ የከተማ ልጅ አይደለህ እንደዚህ ነበር። ወይኔ ምን አይነት ጭካኔ ነው አለ። አዎ እንግዲህ አንተ አደይ የምትለው እንደዚህ ነበር። አባርፈ ተቀመጥ እየተባባሉ ሲቀላለዱ እኔ በፍጹም አልሄድም አለች ሮማን። ለምንድን ነው የማትሄጂው? ነገርኩሽ። ከዛ ኪንጎ ቆይ እዛ ሂዳ ምን ትበላለች ብሎ ሲለው የበላነውን ትበላለች፣ ሰው ቤትም ቢሆን ተቀጥራ ትሰራለች፣ ከዚህ ካውሬ ጋር ግን አልተዋትም ብሎ ሊያስመልጣ ሲሞክር አሸናፊና አለልኝ ደግሞ ይቅርታ አለልኝና ጫኔ ደግሞ ቆይ ሚስቴን ይጀንጣና መሄድ አለብን፣ ምክንያቱም አባባ እንዳመለጠች አደይ ካወቀ ይገለናል፣ ብራችንም ቀሩ እየተባባሉ ሲያወሩ ሮማንን ይዘዋት ሲወጡ ደረሱባቸው። ከዛም አሸናፊ እኔ ወጣዋለሁ በቃ ሄዱ ብሎ እነሱም እየሄዱ አሸናፊን በጣም ደበደቡት። እንግዲህ ብርሃኔም ልውጣ ልፈልጋቸው ብላ ስለነበረ ብርሃኔም ቀጣይ በነዛ አውሬዎች እጅ መያዙ አይቀርም። በጣም ያሳዝናል። ውድ ቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችንንም ሰላም ያድርግልን። ምን ተማራችሁ? እውነት ለመናገር ከአደይ ምን ተማራችሁ? የአደይ ትዕግስትነት፣ የአደይ ጽናት፣ የአደይ ጀግንነት እኔ ከአደይ ተምሬያለሁ። የአደይ እናት በጣም ደስ የሚሉና በጣም አስተዋይ ናቸው። ለልጆቻቸው የሚከፍሉት መስዋዕትነት እውነትም ጀግና እናት ያስብላቸዋል። ባሏን ትዳሯን ፈታ ለልጆቿ ደስታ የምትኖር እናት ይች ነች። ብርሃኔን በቃ ሸኘሻቸው አይደል? አዎ ሸኘኋቸው ማየ፣ ምንም አይሆኑም ከዚህ በኋላ። አባዬ ደርሶ ነበር፣ ግን ቢገርምሽ መኪናው ልክ እንደገቡ እሱ መጣ። አባት ከዚህ በኋላ የለኝም እና አባትሽ እሳ ብለሽ እንዳትጠይቂም ብላ ብርሃኔ አዘነች።